250,000 people died for a meaningless piece of land አለ ዘ ኢኮኖሚስት 1990 ዓመተ ምህረት ነው። ምንም ጥቅም ለሌለው ቡጫቂ መሬት ሲሉ 250,000 ኢትዮጵያውያኖች አለቁ አለ። ኒውስዊክ የተባለ እንደዚሁ 200,000 ኢትዮጵያውያኖች በጦርነቱ ስለማለቃቸው ዘግቦ ነበር። የኢትዮጵያ መንግስትም ወያኔ ማለት ነው በወቅቱ 70,000 ኢትዮጵያውያኖች 70,000 ወታደሮች ተገድለውብኛል አለች። ኢማጂን በአድዋ ጦርነት እንኳን 6,000 ኢትዮጵያውያኖች ናቸው የተሰዉት። 70,000 ኢትዮጵያውያን ወታደሮች for the meaningless piece of land ህይወታቸውን ገበሩ። ነገሩ ግን እውነት የመሬት ጉዳይ ነበር። የባድመ ሽራሮ ጦርነትን ላወጋችሁ ተመልከቱ። ጥቂት ሀገር ወዳድ ኤርትራውያን ከኢሳያስ አፈወርቂ ፊት ቆሙና ክቡር ፕሬዚደንት ነፃነታችንን አገኘን፣ ስንመኘው የኖርነው ነበር፣ እሰየው። ግን ተባብረን ብንሰራ አይጠቅመንም ወይ? እንደው ተባብረን እንደግ፣ በኮንፌዴሬሽንም ቢሆን አንድ ላይ እንሆን ከእናት ሀገር ኢትዮጵያ ጋር ብለው ጠየቁ። ገስዋት ኢሳያስ አፈወርቂ አሰልፎ ረሸናቸው። ጦርነቱም በዚህ ምክንያት ተቀሰቀሰ። ለምን አትሉ? የአንድነት ኃይሉ ዳግም ሊያቆጠቁጦና የአንድነት ኃይሉ ስለ ብሔራዊ ጥቅምና ስለ ሀገር አንድነት ድጋሚ ሊያወራ ሆነ። ስለዚህ አሳዳሪዎቻቸው ጌቶቻቸው ደግሞ ይሄንን ከሚያዩ ሞታቸውን ይመርጣሉና ያው መጣ አይቀሬውን ጦርነት ቀሰቀሱት። ወጣት ሆይ የተደገሰለትን አላወቀ፣ ምክንያቱን አላወቀ። ስንት ወንድሞቻችንን አጣን። የእነሱ ዓላማ ህዝቡን ደም ማቃባት፣ የትግራይ ብሔረሰብንና የኤርትራ ህዝብን ደም ማቃባት፣ የኢትዮጵያ ህዝብ ዳግመኛ ወደብ አለኝ ሀገር አለኝ ኤርትራ ክፍለ ሀገር የነበረች እያለ እንዳያወራ፣ ስለ ማደግ እንዳያነሳ፣ ኤርትራውያኖችም ቢሆኑ ስለ ኢትዮጵያ ዳግመኛ እንዳያነሱ፣ ይሄንን ቀቢጸ ተስፋቸውን እንዲቀብሩ፣ ዳግም ተመልሰው ስለ አንድነት ወግ ውል እንዳይልባቸው የመጨረሻው ዱላ ነበር። አርጩሜውም ተመዘዘ። ያ የውሸት ጦርነትና ድግስ ሀገሬን በብዙ ዋጋ አስከፍሏታል። እንዲያውም ኢትዮጵያ የተባለ ጋዜጣ በወቅቱ ስላጋለጠው አንድ መረጃ ልንገራችሁ። ጦርነቱ የውሸት እንደነበረና በጦርነቱ መሀል ኢሳያስ አፈወርቂና ሟቹ መለስ ዜናዊ ይነጋገሩ፣ ይደዋወሉ፣ ይጻጻፉ እንደነበረ ሁሉ ተደረሰበት። እንዲያውም በ1989 ዓመተ ምህረት ወያኔ የደርግን ብር የቀየረችበት ቀን ነው እንደምታስታውሱት። ሆኖም ግን ከዛ በፊት አንድም ኢትዮጵያዊ ሳያውቅ ባንኩም ፋይናንሱም የሀገሪቱ ስለ ብር የሚጠበቅበትን ማወቅ ያለበት አካል በሙሉ ምንም መረጃ ሳይኖረው በፊት አቶ ኢሳያስ አፈወርቂ ግን ያውቁ ነበር። እንዴት አትሉ? መለስ ጽፈውላቸው ይሄንኑ በመለስና በኢሳያስ አፈወርቂ መካከል የተደረገውን የጽሁፍ ምልልስ በወቅቱ ኢትዮጵያ ይፋ አርጎ አጋልጦ አትሞ ይዞት ወጥቶ ነበር። በዚህ ታወቀ ጦርነቱም የሐሰት እንደነበረ፣ እነሱም ሳይጣሉ ህዝብ እንደሚያስጨርሱ፣ የኢትዮጵያን ህዝብ ቁጥርም ቀነሱት። አዛዦቻቸው ጌቶቻቸው መቼስ የራሳቸው አዛዥ ሀገር መሪዎች ናቸው ብላችሁ እንደማታስቡ ተስፋ አደርጋለሁ። I know I will get a lot of hate for this, but this is the truth, trust me. You know, ራሳቸው የሚያባሉንና የሚያጣሉን ሰዎች ራሱ የጻፉትን የነገርኳችሁ። አዎ ያ የውሸት ጦርነት ያደረገውን አድርጎ አለፈ። ግን ይኸው እስከ ዛሬዋ ዕለት ድረስ የዛ አሻራ ሁለቱን ህዝቦች እንዳቃቃርና ደም እንዳቃባ
ዛሬ ላይ ደረሰ። ምክንያቱም ኢትዮጵያውያኖች እንዲያድጉ፣ ኢትዮጵያውያኖች እንዲተባበሩ፣ ኢትዮጵያውያኖች ራሳቸውን እንዲችሉ ፈጽሞ አይፈለግም። ሁልጊዜም ቀና ሲሉ ስለ ብሔራዊ አንድነትና ጥቅም ሲያስቡ ይኮረኮማሉ። ከትከሻቸው ዝቅ እንዲሉ ጦርነት ይደገስላቸዋል። ይኸው ነው ከጥንስሱ እስከ ድፍርሱ የወያኔ መንግስት ዘብ የቆመው ለኤርትራ መገንጠል ነበር። ለዛም ነው ደረቱን ነፍቶ ለኤርትራ መገንጠል ጸንቶ እንዲቆይ ለማድረግ 70,000 ወታደሮችን ገበርኩ ያለው። ምንማማረው ምንነጋገረው ከተመቻችሁ አካውንቱን ፎሎ ማድረግ፣ ለሌሎች እንዲደርስ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። እጅግ አድርጌ አመሰግናችኋለሁ።